ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? የዕለቱን መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር ሩቷ ነኝ። አብራችሁን ቆዩ። ቅድሚያ ወዳደረግነው መረጃ ስናልፍም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለመጋቢያን ስልጠና ሰጠ። ነሐሴ 7 ቀን 2018 ዓ.ም በጽዳት አፖስቶሊክ ሪፎርሜሽን ቤተክርስቲያን በተካሄደው በዚህ ስልጠና ከ250 በላይ መጋቢያን የተገኙ ሲሆን በዕለቱም ፓስተር ማርከስ ራፕ ደቀ መዛሙርትን መሪዎችን በማብዛት አብያተ ክርስቲያናት የስልጠናና የአገልግሎት ማዕከላት እንዲሆኑ ማብቃት የተሰኙ ርዕሶች ላይ ሰፊ ገለጻ አድርገዋል። የማብቃት እቅድን ወደ ተግባር ለመቀየር ISOM መጽሐፍ ቅዱስ ትምህርት ቤትን የተለያዩ ስነ መለኮት ስልጠናዎች ማህበራዊ ትስስር ገጽ ሚስጥር መሆኑን ገልጸው ትምህርቶችን በአማርኛ ቋንቋ ማግኘት እንደሚቻል አስታውቀዋል። በ165 ሀገራት ከ400 ሺህ በላይ አገልጋዮችን የሚያሰለጥነው ይህ ተቋም በተለያዩ አካዳሚክ ደረጃዎች ሰርተፊኬቶች እንደሚሰጥ ከታደለው በራሪ ወረቀት መረዳት ችለናል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ ትምህርቶቹ ለቤተክርስቲያን አገልጋዮች ጠቃሚ መሆናቸውን ገልጸው ሆኖም ለውህዳችን ተስማሚ ሆኖን እንድንመርጥ አስታውቀዋል። የፓስተር ማርከስ አገልግሎት በማስተካከል ፓስተር ጆን ቃል እግዚአብሔርን በማቅረብ አገልግለዋል። ፓስተር ጆን ከ7 ሀገራት ዜጎች በ7 ቋንቋዎች የሚያገለግሉበት ቤተክርስቲያን የሚመሩ ሲሆን ከ75 ሀገራት የመጡ ምዕመናንን በማገልገል የምትታወቅ ቤተክርስቲያን በመጋቢነት ይመራሉ። ለአዲሱ ትውልድ ልዩ ትኩረት የሚሰጡት ፓስተር ጆን ወጣቶችን መታገዝ፣ ማሳደግና ለአገልግሎት ብቁ ማድረግ የነገዋን ቤተክርስቲያን በጽኑ መሰረት ላይ እንደማኖር ይቆጠራል። የወጣቶች አገልግሎት የምትደግፍና የምታበረታታ ቤተክርስቲያን ረጅም ርቀት መጓዝ ትችላለች በማለትም አክለዋል። መረጃው የህብረቱ ነው። የልጆችና ወጣቶች አገልግሎት ስልጠና በመቀሌ ተሰጠ። ቤተልሔም ደረጀ ተጨማሪ አላት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ በሰሜን ክፍል መቀሌ ከተማ የአገልጋዮች ስልጠና ሰጠ። ስልጠናው ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ ልጆችና ወጣቶችን በሁለንተናዊ መልኩ ቀርጾ ማሳደግ ላይ ትኩረት ያደረገ ሲሆን በሰሜን ትግራይ ክልል ለማህበረ ምዕመናኑና የስብከት ጣቢያዎች የተውጣጡ የልጆችና ወጣቶች አገልጋዮች፣ ቄሶችና ወንጌላውያን ተሳትፈውበታል። በስልጠናው ስለ ልጆችና ወጣቶች አገልግሎት አጠቃላይ ሂደት ምክክር ተደርጓል። በስልጠናው ለተሳተፉ ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቅሙ ታቅዶ እየተሰራበት ላለው ቤተ መጻሕፍትና በእያንዳንዱ ማህበረ ምዕመናን የማስጀመሪያ ራዕይ የሚረዱ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተማሪያ መጽሐፍቶችና ለቤተ ክርስቲያን ስነ መለኮታዊ አስተምሮ የሚረዱ የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልኩ ተለግሷል። ስልጠናውን የሰጡት የቤተ ክርስቲያኒቷ የልጆችና ወጣቶች አገልግሎት ዳይሬክተር ቄስ ወንድማገኝ ሁዴሳ የተለያዩ መንፈሳዊ መጽሐፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉትን ተቋማትን አመስግነዋል። ተመሳሳይ ስልጠናዎችም ከሲኖዶሶች ጋር በመተባበር በተቀሩ ሲኖዶሶች እንደሚቀጥልም ገልጸዋል። የሰሜን ክፍል ማስተባበሪያ ቢሮ አስተባባሪ ቄስ አሰፋ ሰጠኝ ስልጠናው የልጆችና ወጣቶችን አገልግሎት ጊዜው በሚፈልግ መልኩ ለማሳደግ አስፈላጊና ወቅቱን የጠበቀ መሆኑን ገልጸዋል። ሰልጣኞቹ በወሰዱት ስልጠና መሰረት ወደ ተግባር መቀየር እንዳለባቸው መልእክታቸውን አስተላልፈዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። ከውጭ ወዳገኘነው መረጃ ስናልፍም ለምድር እጅግ የቀረበ ጥቁር ቀዳዳ በህዋ ላይ ተገኘ። በአጽናፈ ዓለም ውስጥ ካሉ ሚስጥራዊና አስፈሪ ነገሮች መካከል አንዱ የሆነው ጥቁር ቀዳዳ ከዚህ ቀደም ከታሰበው በላይ ወደ ምድር ተቃርቦ መገኘቱ የስነ ከዋክብት ተመራማሪዎች አረጋገጡ። ጋርትሬች የተሰኘ ይህ ቁጥር ቀዳዳ በኦፊክስ ከዋክብት ስብስብ ውስጥ የሚገኝ ሲሆን እስከዛሬ ከተገኙት ሁሉ ወደ ምድር በጣም የቀረበ በመሆኑ አዲስ ታሪክም አስመዝግቧል። ይህ ግዙፍ የውሃ አካል ከምድር ወደ 1560 የብርሃን ዓመት ያክል የሚርቅ ሲሆን ከቁስ አካል መጠኑ ከእኛ ፀሐይ በ9.3 እጥፍ ይበልጣል። ቁመናውም ግዙፍ የሚያስፈራ ቢሆንም በምድርና በሰው ልጆች ህልውና ላይ ምንም አይነት አደጋ ወይም ስጋት እንደማያስከትልም ሳይንቲስቶች አረጋግጠዋል። ጥቁር ቀዳዳ ከእኛ ጋላክሲ አንጻር በጣም ቅርብ ቢባልም ባለው ረጅም ርቀት መጠን ምክንያት የስበት ኃይሉን በምድር ወይም በፀሐይ ስርዓታችን ላይ ምንም አይነት ተጽዕኖ ማሳደር አይችልምም ተብሏል። ይህንንም ተመራማሪዎች ስለ አጽናፈ ዓለም አመጣጥና ምስጢራዊ ያለ ስጋት ምርምሮችን እንዲያደርጉ ትልቅ በርም ከፍቶላቸዋል። ይህም ተመራማሪዎች ስለ አጽናፈ ዓለምና ምስጢራት ያለ ስጋት ተጨማሪ አዳዲስ ምርምሮችን እንዲያካሂዱ ትልቅ በርም ከፍቶላቸዋል። ዘገባው የዘጋርዲያን ነው። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ እስካሁን የተከታተላችሁትን ይመስል ነበር። መረጃውን ወደ እናንተ ያደረስኩኝ እኔ ሩት አቅጅራ ከመላው ስቱዲዮ ባለሙያዎች ጋር ቆይታን አደረኩኝ። መረጃውን ያዘጋጀንላችሁ እኔ ሩት አቅጅራና ባልደረቤ ቤተልሔም ደረጀ በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ሚዲያ ፕሮግራሞች ጋር መልካም ቆይታ